እስራኤልና ቱርክ ሊዋጉ ነው። በሶሪያ የተፈጠረው አስደናቂ ክስተትና የአሜሪካ ቁጣ። በመካከለኛው ምስራቅ ውስጥ በአያሌ ሀገራት መካከል የሚደረገው የጂኦፖለቲካ ፉክክር አዲስ እጅግና አደገኛ ምዕራፍ ላይ ደርሷል። በቀጠናው ውስጥ ለረጅም ጊዜ በስውርና በዲፕሎማሲያዊ መስኮቶች ሲካሄድ የነበረው የእስራኤልና የቱርክ ፍጥጫ አሁን ላይ ወደ ቀጥተኛ ወታደራዊ ግጭት የመቀየር ከፍተኛ ስጋትን ደቅኗል። ለዚህ አዲስ አስፈሪ የጦርነት ስጋት ዋነኛው መድረክና መንስኤ ደግሞ ጎረቤት ሀገር ሶሪያ ሆናለች። የረጅም ጊዜ የሶሪያ አምባገነን መሪ የነበሩት የበሽር አልአሳድ መንግስት በታህሳስ 2024 ዓ.ም በታጣቂዎች መብረቃዊ ጥቃት መውደቁን ተከትሎ በአገሪቱ የተፈጠረው የኃይል ክፍተት ሁለቱን ቀጠናዊ ኃይሎች እስራኤልና ቱርክን ፊት ለፊት አጋፍጧቸዋል። ይህ ውጥረት በከፍተኛ ሁኔታ ያገረሸው እስራኤል በሶሪያ ግዛት ውስጥ በሚገኝ ወታደራዊ አየር ማረፊያ ላይ ድንገተኛና ከባድ የአየር ጥቃት መፈጸሟን ተከትሎ ሲሆን ድርጊቱ የዓለምን ትኩረት ከመሳቡ በላይ የአሜሪካ መንግስት በእስራኤል ላይ ያልተለመደና ጠንካራ ዲፕሎማሲያዊ ውግዘት እንዲሰነዝር አድርጎታል። ሰላም ጤና ይስጥልን የተከበራችሁ የአዲስ ኤችዲ ቤተሰቦች እንደምን አላችሁ? በዛሬው ጥንቅራችን የእስራኤልና የቱርክ ለጦርነት መጋበዝ በስፋት እንመለከታለን። አዲሱ ደረጃ አብራችሁ ቆያ ቻናሉ አዲስ ኤችዲ ነው። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። የሶሪያ አዲሱ ገጽታ። የእስራኤልና የቱርክ ፍልሚያ መነሻ እንደ አውሮፓውያኑ በታህሳስ 2024 የበሽር አልአሳድ አስተዳደር መፈራረሱን ተከትሎ በፕሬዝዳንት አህመድ አልሻራ የሚመራ አዲስ ጊዜያዊ መንግስት በደማስቆ ስልጣኑን ይዟል። ይህ የፖለቲካ ለውጥ በመካከለኛው ምስራቅ ያለውን የኃይል ሚዛን ሙሉ ለሙሉ ቀይሮታል። ከዚህ ቀደም ሶሪያን እንደ ዋነኛ ተላላኪና ወታደራዊ መደገፊያ የሚጠቀመው ኢራቅ እንዲሁም የሊባኖሱ ሄዝቦላ የነበራቸው ተጽዕኖ ሲዳከም በምትኩ ቱርክና እስራኤል የየራሳቸውን ብሔራዊ ጥቅም ለማስከበር ወደ ሶሪያ ምድር በስፋት ገብቷል። የቱርክ ስትራቴጂካዊ ዓላማ በሶሪያ ቱርክ እንደ ኔቶ አባልነቷና በምስራቅ ሜዲትራኒያን አካባቢ እንዳላት ግዙፍ ወታደራዊ አቅም አዲሱን የሶሪያ መንግስት ሙሉ ለሙሉ ለመደገፍ ቆርጣ ተነስታለች። አንካራ የአህመድ አልሻራን መንግስት በዲፕሎማሲያዊ በኢኮኖሚና በወታደራዊ መስኮች በማገዝ የሶሪያን መረጋጋት ለመመለስ እየሰራች ነው። በቱርክና በሶሪያ መካከል ያለው የረጅም ርቀት ድንበር ከሽብርተኝነትና ከኩርድ ታጣቂዎች በተለይም ፒኬና ዋይፒጂ ስጋት ነጻ ለማድረግም ትፈልጋለች። ሌላኛው በቱርክ የሚገኙ በሚሊዮን የሚቆጠሩ የሶሪያ ስደተኞች በሰላም ወደ አገራቸው የሚመለሱበትን ሁኔታ መፍጠርም ትፈልጋለች። ሶስተኛው ደግሞ በሶሪያ ውስጥ ቋሚ ወታደራዊ ሰፈሮችና የአየር መከላከያ ስርዓቶችን በመዘርጋት ቀጠናዊ የበላይነትን የማረጋገጥ ፍላጎት አላት። የእስራኤል ስጋቶችና ወታደራዊ እርምጃዎች በሌላ በኩል እስራኤል በአዲሱ የሶሪያ መንግስት ላይ ከፍተኛ ጥርጣሬ አላት። ምንም እንኳን የሶሪያ አዲሱ መሪ ከአክራሪነት መርሆች እና ከእስራኤል ጋር ጦርነት እንደማይፈልጉ ቢገልጹም እስራኤል ግን በሰሜናዊ ድንበሯ ላይ ጠንካራና በቱርክ የሚደገፍ ወታደራዊ ኃይል እንዲገነባ አትፈልግም። የአልአሳድ መንግስት ከወደቀ በኋላ ባሉት ወራት ብቻ እስራኤል በሶሪያ ግዛት ውስጥ በመቶዎች የሚቆጠሩ የአየርና የመሬት ጥቃቶችን ፈጽማለች። እነዚህ ጥቃቶች በዋነኝነት የሶሪያ ጦር የነበሩትን ከባድ የጦር መሳሪያዎችንና ወታደራዊ መሰረተ ልማቶች አዲሱ መንግስትና ቱርክ እንዳይጠቀሙባቸው ለማውደም እየታለመ ነበሩ። በተጨማሪም እስራኤል በደቡብ ሶሪያ የሚገኘውን በተመድ የሚጠበቀውን የጋራ ድንበር በመጣስ ወደ ሶሪያ ግዛት በመግባት ስልታዊ ቦታዎችን ተቆጣጥራለች። የአቡ አልዱአር አየር ማረፊያ ድብደባ የውጥረቱ ማባባሻ ነጥብ በእስራኤልና በቱርክ መካከል የነበረው ቀዝቃዛ ጦርነት ወደ ቀጥተኛ ወታደራዊ ግጭት እንዲቃረብ ያደረገው ክስተት የተፈጸመው በቅርቡ ነው። እስራኤል በሰሜን ምዕራብ ሶሪያ በአድሊብ ግዛት ከአሌፖ አቅራቢያ በሚገኝ አቡ አልሆር ወታደራዊ አየር ማረፊያ ላይ ከፍተኛ የአየር ጥቃትን ሰንዝራለች። የሶሪያ መንግስት የዜና ማሰራጫዎች እንደገለጹት የእስራኤል ጦር አውሮፕላኖች በአየር ማረፊያው ላይ 8 ተከታታይ የአየር ጥቃቶችን ፈጽመዋል። ጥቃቱ በተለይ የአየር ማረፊያውን የረጅም ርቀት መነሻና ማረፊያ መንገዶችን እንዲሁም የጦር መሳሪያ ማከማቻ መጋዘኖችን ያነጣጠረ ነበር።
በጥቃቱ ምክንያት ከፍተኛ የቁስ አካል ውድመት የደረሰ ቢሆንም አስቀድሞ ስራ አቁሞ የነበረ አየር ማረፊያ በመሆኑ የሰው ሕይወት አልጠፋም። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ ጥቃቱን በይፋ ያመነበት ሲሆን ምክንያቱም ለአገሪቱ ብሔራዊ ደህንነት ሲባል የተወሰደ አስገዳጅ እርምጃ ነው ብሎታል። እስራኤል እንዳመለከተችው በሶሪያና በእስራኤል መካከል የነበረውን የጸጥታ መረጋጋት የሶሪያ መንግስት ሊጥስ ከጫፍ ደርሶ ነበር። እስራኤል የቱርክ ወታደራዊ ልዑክ ከአደጋው ጥቂት ቀናት ቀደም ብሎ በአየር ማረፊያው ጉብኝት ማድረጉን ጠቅሳ ሶሪያ የቱርክ ጦርና የጦር አውሮፕላኖች በዛ ስልታዊ ቦታ ላይ እንዲሰፍሩ ልትፈቅድ እንደነበር ከሳለች። የእስራኤል የደህንነት ባለስልጣናት እንደሚሉት ቱርክ በዛ ቦታ ላይ የራሷን የራዳርና የወታደራዊ አውሮፕላን መከታተያ ተቋም ከገነባች የእስራኤል አየር ኃይል በመካከለኛው ምስራቅና በሶሪያ ሰማይ ላይ ያለውን የነጻነት እንቅስቃሴ ከፍተኛ ሁኔታ በመሆኑ ይህን የቱርክ ስርጭት ለመግታት ጥቃቱ ቀድሞ መፈጸም ነበረበት ብሏል። የቱርክ ቁጣ የቱርክ መንግስትና የውጭ ጉዳይ ሚኒስትር ሀካን ፊዳን የእስራኤልን ክስ መሰረተ ቢስና ተቀባይነት የሌለው በማለት ሙሉ ለሙሉ ውድቅ አድርገውታል። ቱርክ እስራኤልን በሶሪያ የውስጥ ጉዳይ ጣልቃ መግባት የሀገሪቱን ሉዓላዊነት በመጣስና መረጋጋትን በማደፍረስ ከሳለች። የቱርክ መገናኛ ብዙሃን እንደገለጹት ጥቃቱ በተፈጸመበት ወቅት የቱርክ ወታደራዊ ኃይሎች በእስራኤል ጥቃት ሰለባ ሊሆኑ የሚችሉበት አጋጣሚ የነበረ ሲሆን የቱርክ አየር ኃይል የራሱ ወታደሮች የተጠቁ መስሎት የራሱን ተዋጊ ጀቶች ወደ ሰማይ ለማስወንጨፍ እስራኤልን በቀጥታ ለመምታት ተቃርቦም ነበር። ይህ ክስተት ሁለቱ ሀገራት በአጋጣሚ ወደ ቀጥተኛ ጦርነት ለመግባት ምን ያክል ተቃርቦ እንደነበር እያሳያል ተብሏል። የአሜሪካ ያልተለመደ ውግዘትና የዲፕሎማሲያዊ ቀውስ የእስራኤል የአየር ጥቃት የቅርብ ወዳጃ በሆነችው አሜሪካ ዘንድ ጭምር ከፍተኛ ቁጣና ተቃውሞን አስከትሏል። የአሜሪካ የሶሪያ እና ኢራቅ ልዩ መልእክተኛና በቱርክ የአሜሪካ አምባሳደር የሆኑት ቶም ባራክ በእስራኤል ላይ ይፋዊ መግለጫ አንስቷል። አምባሳደር ቶም ባራክ በማህበራዊ ገጾች ላይ በሰጡት መግለጫ የተረጋገጠው የእስራኤል የአየር ጥቃት አላስፈላጊ ያልሆነ ቀውስን ለመጫር ነው በማለት አውግዘውታል። አሜሪካ ይህ ጥቃት በቀጠናው ሰላምና መረጋጋትን እንደማያመጣ በግልጽ አስታውቃለች። ባራክ ለኢየሩሳሌም ፖስት በሰጡት ቃለ ምልልስ እንደገለጹት የእስራኤል እርምጃ ከቱርክ ጋር ቀጥተኛ ወታደራዊ ግጭት ሊቀሰቅስ የሚችል እጅግ አደገኛ ስህተት ነበር። በሁለቱ ሀገራት መካከል ግልጽ የሆነ የመገናኛ መስመር ባለመኖሩ ሁኔታው ከዚህ የከፋ ሊሆን ይችላል ብለዋል። በተጨማሪም አሜሪካ በአሁኑ ወቅት በአህመድ አልሻራ የሚመራው አዲሱ የሶሪያ መንግስት ከእስራኤል ጋር ግጭት የመፈለግ አዝማሚያ ያለውና ይልቁንም ውጥረትን ለመቀነስ ፍላጎት እንዳለው በጽኑ እንደምታምን ገልጿል። በመሆኑም እስራኤል የምታደርገው ጥቃት ዛሬ ላይ ካለው እውነታ ጋር የማይሄድ ነው ብለውታል። አሜሪካ በዚህ ጉዳይ ላይ እስራኤልን የገለጸችበት ምክንያት የራሷ ብሔራዊ ጥቅም ስላለባት ነው። ዋሽንግተን በሁለት ወዳጆቿ በአንድ በኩል የቅርብ ስትራቴጂካዊ አጋር የሆነችው እስራኤል በሌላ በኩል ደግሞ የኔቶ አባልና በክልሉ ትልቅ ወታደራዊ ኃይል የሆነችው ቱርክ ጦርነት እንዲነሳ አትፈልግም። እንዲህ አይነቱ ጦርነት አጠቃላይ መካከለኛው ምስራቅ ቀጠናውን ወደ ከፋ ምስቅልቅል ውስጥ ከመክተቱም በላይ እንደ አይኤስ ያሉ የሽብር ቡድኖች እንደገና እንዲያንሰራሩ እድል ይሰጣል የሚል ስጋት አለ። ወደፊት ምን ይጠበቃል? የአቡ አልዶሃር አየር ማረፊያ ጥቃት በእስራኤልና በቱርክ መካከል ያለው ግንኙነት ወደ ታሪካዊ ዝቅተኛ ደረጃ አውርዶታል። አሁን ባለው ተጨባጭ ሁኔታ የጂኦፖለቲካ ባለሙያዎች ለወደፊቱ ሶስት ዋና ዋና አማራጮችን ያስቀምጣሉ። የመጀመሪያው ቀጥተኛ ጦርነትን ማባባስ ነው። ቱርክ በሶሪያ ውስጥ ባሉ የእስራኤል ወታደራዊ እዞች ወይም ድንበር ላይ አጸፋዊ ጥቃት ከሰነዘረች ጉዳዩ ወደ ሰፋ ያለ የሁለትዮሽ ጦርነት ሊያመራ ይችላል። ሌላኛው ደግሞ በሶሪያ ምድር የሚደረግ የሻዶ ወይም የእጅ አዙር ጦርነት ነው። ሁለቱ ሀገራት በቀጥታ ሳይጋጩ በሶሪያ ውስጥ ባሉ የአካባቢው ታጣቂዎችና በተኪ ኃይሎች አማካኝነት እርስ በርስ የመደካከም ስራዎችን ይቀጥላሉ። በአሜሪካ አጋዥነት የሚደረግ ዲፕሎማሲያዊ ደግሞ ሶስተኛው አማራጭ ነው። በአሜሪካና በሌሎች ቀጠናዊ ሀገራት እንደ አዘርባይጃን ግፊት ሁለቱ ሀገራት ወታደራዊ ግጭትን ለማስወገድ ስምምነት ላይ ሊደርሱ የሚችሉበት ሁኔታ አለ። በአሁኑ ወቅት ሁለቱ ወገኖች በይፋ ጦርነት እንደማይፈልጉ ቢገልጹም እስራኤል በሶሪያ ግዛት የምታደርገውን የአየር ድብደባ አካል ካላቆመችና ቱርክ ወታደራዊ መገኘቷን በስፋት ከቀጠለች በአጋጣሚ የሚፈጠር መጠነኛ ስህተት እንኳን ቀጠናዊ ጦርነት እሳትን ሊያቀጣጥል ይችላል። የዓለም ማህበረሰብና አሜሪካ ሁኔታውን በቅርበት እየተከታተሉት ይገኛሉ። ወደ አዲስ ኤችዲ ቻናል ቤተሰቦች ለዛሬው ወደ እናንተ ያደረስነው ጥንቅር በዚህ ተጠናቋል። ሰናይ ጊዜ